my channel. እሺ ኮሙኒኬቲቭ እንግሊሽ ፋይናል ኤግዛም እናያለን። ዛሬ ደግሞ ግራመር ፓርት ነው የምናየው። እሺ እንግዲህ ግራመር ፓርት በፓሴጅ መልኩ ሲምፕል ፕሬዘንት፣ ሲምፕል ፓስት፣ ፕሬዘንት ፐርፌክት፣ ፓስት ፐርፌክት እንዴት በቀላሉ መስራት እንችላለን የሚለውን እናያለን። እንግዲህ አብዛኛውን ጊዜ በፓሴጅ መልኩ ኦር በፓራግራፍ መልኩ ያመጣሉ። እንግዲህ ይህንን ቴንስ ጥያቄዎች እንዲሁም ኮንዲሽናል እና ሞዳልንም ከዚህ በፊት አይተናል። እንግዲህ በፓሴጅ መልኩ ወይ ደግሞ በፓራግራፍ መልኩ ሲመጡ፣ አንዳንዴ ደግሞ በዲያሎግ ፈርም ይመጣሉ። እስቲ ዛሬ ደግሞ በፓራግራፍ መልኩ የመጡ ጥያቄዎችን እንዴት በቀላሉ መስራት እንችላለን የሚለውን እናያለን። እስቲ ቪዲዮን ከመጀመራችሁ በፊት ይህንን ቻናል ሰብስክራይብ በማድረግ ቪዲዮውን ደግሞ ላይክ በማድረግ ጀምሩ። ለምን እናንተ በዚህ በኩል ብቻ ነው ልታግዙ ነው የምትችሉት። ኢን አወር ግሎባል ወርልድ እንግዲህ በዓለማችን ላይ ሳይንቲስት ኦፍን ዳሽ ካም አፕ ዊዝ ኒው ፐርስፔክቲቭ ኤንድ ኢንቨንሽን ኦል ዘ ታይም ኢን ኦልሞስት ኦል ፊልድ ኦፍ ስተዲ። እንግዲህ በዓለም ላይ ሳይንቲስቶች በአሁኑ ጊዜ ምን እያደረጉ ነው? ካም ምን ይዘው እየመጡ ነው? ኒው አይዲያ፣ አዲስ ሀሳብና ኢንቨንሽን፣ የተለያዩ አዲስ ግኝቶችን ይዘው እየመጡ ነው። ኦል ዘ ታይም ኢን ኦልሞስት ኦል ፊልድ፣ በሁሉም ፊልዶች በሚባል ደረጃ ማለት ነው፣ በትምህርት ፊልዶች። እና አሁን ካም ምን ሊሆን ይችላል? አሁን እዚህ ጋር ኦፍን አለ፣ እንዲሁም ደግሞ ኦል ዘ ታይም። ስለዚህ ይሄ ምንድን ነው የሚያመለክተን? ሲምፕል ፕሬዘንት መሆኑ ማለት ነው። እንዲሁም ደግሞ ይሄ ጄኔራል ትሩዝ ነው። ሳይንቲስቶች ወደፊትም ይዘው ይመጣሉ። አሁንም አዲስ ነገር እያገኙ ነው። እንግዲህ ኢንቨንት እያደረጉ ነው የሚሄዱት። ይሄ ፓስት አይደለም፣ አያልፍም፣ ያለፈም አይደለም። እንዲሁም ወደፊትም አዲስ ነገር ይዘው ይመጣሉ። ስለዚህ እንዲህ አይነት ነገር ሲያጋጥመን ሲምፕል ፕሬዘንት ነው ማለት ነው የምንጠቀመው። ስለዚህ ካም ነው የሚሆነው፣ ራሱ ካም ማለት ነው ቨርቧን። ፎር ኢንስታንስ ኮምፒውተር ዳሽ ቢ ፈርስት ኢንትሮዲውስ ቱ ፐብሊክ ኢን ዘ ኤርሊ 1980። አሁን ለምሳሌ ይላል፣ ለምሳሌ ኮምፒውተር ፈርስት ኢንትሮዲውስ ለፐብሊኩ ለመጀመሪያ ጊዜ ለህብረተሰቡ የቀረበው መቼ ነው? በ1980 ማለት ነው። ስለዚህ እዚህ ጋር በ1980 የሚለው አልፏል። ስለዚህ አልፏል ማለት ነው። ሲምፕል ፓስት ነው። ሲምፕል ፓስት ከሆነ ደግሞ ቢ ነው። ቢ ሲቀየር ወስ ኦር ዌር ነው። ዌር ነው እዚህ ጋር የሚሆነው። ለምን? ኮምፒውተር ፕሉራል ስለሆነ ዌር እናደርጋለን ማለት ነው። ስለዚህ እዚህ ጋር ዌር ብለን እንሞላለን። እንግዲህ ብዙም አይከብድም። ፕሉራል እና ሲንጉላር በጣም መጠንቀቅ አለባችሁ። እሺ ሲንስ ዘን ከዛን ጊዜ ጀምሮ ቴክኖሎጂ ዳሽ ይላል ቼንጅ ኤ ግሬት ዲል። እሺ ከዛን ጊዜ ጀምሮ ሲንስ ዜን የሚለው ምንድነው? ከዛን ጊዜ በፓስት ጀምሮ እስካሁን እየተቀየረ ነው። ስለዚህ ከዛን ጊዜ ጀምሮ እስካሁን የሚል ነገር ካለ የሆነ ነገር ፓስት ውስጥ ጀምሮ እስካሁን ውጤቱ ካለ ምንድነው የምንጠቀመው? ፕሬዘንት ፐርፌክት ማለት ነው። ስለዚህ እዚህ ጋር ሃቭ ቼንጅድ ይሆናል ማለት ነው። ሃቭ ቼንጅድ። እሺ ፎር ኤግዛምፕል ዘ ፈርስት ኮምፒውተር ኖት ሃቭ ይላል እዚህ ጋር እንትን ውስጥ ማች ሚሞሪ። እሺ ይሄኛው መጀመሪያ እንስራ። እዚህ ጋር ፎር ኤግዛምፕል ለምሳሌ የመጀመሪያው ኮምፒውተር ብዙ ሚሞሪ የለውም፣ ሃቭ ኖት። ስለዚህ የትኛው ኮምፒውተር ስንል እዚህ ጋር በ1980 በመጀመሪያ ኢንትሮዲውስ የተደረገው በመጀመሪያ ጊዜ ኢንትሮዲውስ የተደረገው ለፐብሊኩ። ስለዚህ ያኔ ያለፈውን የፓስቱን እያወራ ነው ማለት ነው። ስለዚህ ሲምፕል ፓስት ነው። ሲምፕል ፓስት ከሆነ ደግሞ ዲድ ይሆናል ማለት ነው። ዲድ ኖት እዚህ ጋር ዲድ ኖት ሃቭ ዲድ ኖት ሃቭ ማች ሚሞሪ፣ ብዙም ሚሞሪ የለውም። ኤንድ ይላል ኢት ዳሽ ቢ ኖት ቬሪ ፓወርፉል፣ እና ብዙም ፓወርፉል አይደለም። የቱ በመጀመሪያ በ1980 የተገኘው። ስለዚህ አሁንም ሲምፕል ፓስት ነው። ቢ ምን ይሆናል? ወስ ኦር ዌር። ስለዚህ እዚህ ጋር ኢት አንድ ኮምፒውተር ስለሆነ የመጀመሪያው ኮምፒውተር ወስ ይሆናል ማለት ነው። ወስ ኖት ኦር ወስንት፣ ወስ ኖት ወይ ደግሞ ወስንት ብለን መሙላት እንችላለን። እሺ ኢት ወስ
ሲምፕል ማሽን ዲዛይን ፎር ቤዚክ ታስክ ማለትም ያው ሲምፕል ማሽን ነው፣ ቀለል ያለ ማሽን ነው፣ ለተወሰኑ ስራዎች ብቻ ነው የተሰራው። ሞደርን ኮምፒውተር ዌር ኮምፒውተር ዛት ዳሽ ኢመርጅድ ዲዩ ቱ ዲቨሎፕመንት ኦፍ ኢንተግሬትድ ሰርኪዩት ይላል። እሺ ሞደርን ኮምፒውተር ግን የመጣው ምን ኢመርጅ ከሆነ በኋላ ነው? ኢንተግሬትድ ሰርኪዩት ዲቨሎፕ ከሆነ በኋላ ማለትም ኢመርጅ ከሆነ በኋላ ነው። ስለዚህ አሁን ፈረስት አክሽኑ የቱ ነው? ፈረስት አክሽኑ የቱ ነው? ፈረስት አክሽኑ ኢንተግሬትድ ሰርኪዩት ዲቨሎፕ መሆኑ ማለት ነው፣ ኢመርጅ መሆኑ። ስለዚህ ፈርስት አክሽኑ ምን ይሆናል? ፓስት ፐርፌክት። ስለዚህ የመጀመሪያው እዚህ ጋር ሞደርን ኮምፒውተር ሁለተኛ አክሽን ነው፣ ሰከንድ አክሽን ነው። እዚህ ጋር ዌር አለ። ስለዚህ ሲምፕል ፓስት ነው። ይሄ ደግሞ ፕሬዘንት ፐርፌክት ፓስት ፐርፌክት ማለት ነው። ስለዚህ ሃድ ኢመርጅድ ይሆናል ማለት ነው። እሺ ያው ሁለት ፓስት ሲኖር የቀደመው ፓስት ምን ይሆናል? ፓስት ፐርፌክት ይሆናል። ሰከንዱ ደግሞ ምን ይሆናል? ሲምፕል ፓስት ማለት ነው። እሺ ኢን ኮማን ዛት ፒፕል ዩዥዋሊ ዩዝ ኮምፒውተር ኦን ዴይሊ ቤዝስ። እሺ አሁን እዚህ ጋር ያው እንደተለመደው ከሆነ አብዛኛውን ጊዜ ሰዎች ምን ይጠቀማሉ? ፒፕል ዩዥዋሊ ዩዝ ኮምፒውተር የየዕለት ስራቸውን ለመስራት። ስለዚህ ዴይሊ ዩዝ የሚለውና ዩዥዋል የሚለው ምንድን ነው የሚያመለክትልን? ሲምፕል ፕሬዘንት ማለት ነው። ስለዚህ ዩዝ ብቻ ነው የሚሆነው እዚህ ጋር ምንም አንከትም። ስለዚህ ዩዥዋል፣ ዴይሊ፣ ኦል ዘ ታይም፣ ኦፍን ምናምን ካሉ በብዛት አልዌይስ ምናምን ካለ ምንድነው? ሲምፕል ፕሬዘንት ነው ማለት ነው። ፕሮግራመር አፍተር ዘይ ዳሽ ይላል ፕሮዲውስ ኤ ላርጅ ሴሌክሽን ኦፍ ዩስፉል ፕሮግራም such as a news and useful information that they disseminated to the world using international world wide web with short period of time። አሁን እዚህ ጋር ምን ይላል? ላርጅ ሴክሽን የተለያየ ፕሮግራም የተለያየ ኮዶች ዲቨሎፕ ሆኑ ማለት ነው። ስለዚህ እዚህ ጋር የመጀመሪያው አክሽን ምንድነው? የተለያዩ ፕሮግራም ዲቨሎፕ ሆነ፣ ሁለት ፓስ ነው ማለት ነው። ስለዚህ ሃድ ፕሮዲውስድ ይሆናል እዚህ ጋር። ከዛ ምን ሆነ? ያ ፕሮዲውስ ከተደረገ በኋላ የተለያየ ወርልድ ዋይድ ለዓለም አስተዋወቁት ማለት ነው። የተለያዩ ኢንፎርሜሽን በአጭር ጊዜ ውስጥ ማለት ነው። ግን መጀመሪያ ምንድነው? ፕሮግራም ነው ዲቨሎፕ የተደረገው። የተለያዩ አዳዲስ እንትኖች ከመፈጠራቸው በፊት ፕሮግራም ተዘጋጀ። ከዛ ፕሮግራም ስላችሁ ኮድ ማለት ነው፣ የኮምፒውተር ፕሮግራም። ስለዚህ ሰከንድ አክሽኑ ደግሞ ሲምፕል ፓስት ነው ማለት ነው። እሺ ኢን ብሪፍ ይላል ታንክ ቱ ሳይንስ ኤንድ ቴክኖሎጂ ዘ ሳምፕል መካኒካል ማሽን ኦፍ ዘ ፓስት ዳሽ ይላል ኢንቮልቭድ ኢንቱ ግሎባል ሶርስ ኦፍ ናውሌጅ ስፔሻሊ ኢን ዘ ኤራ ኦፍ ኢንተርኔት። እሺ አሁን እንግዲህ በጣም እንዳጠቃላይ ለሳይንስና ቴክኖሎጂ ምስጋና ማድረግ እንፈልጋለን። በአጭሩ መካኒካል ማሽን ምናምን በፓስት ጊዜ የተለያዩ ፓስት ኤክስፒሪየንሶች ወዴት ተቀይረዋል? ወደ አሁኑ ወደ ኢንተርኔቱ ዘመን ተቀይረዋል። ስለዚህ የሆነ የፓስቱንና የአሁኑን ለማያያዝ ከፈለግን ምንድን ነው የምንጠቀመው? ፕሬዘንት ፐርፌክት ማለት ነው። ማለትም የሆነ ነገር ፓስት ውስጥ ጀምሯል። ማለትም ይሄ መካኒካል ፕሮሰሱ ምናምን መቼ ነው የተጀመረው? ፓስት ውስጥ ማለት ነው፣ በ19 ምናምኖች ውስጥ። አሁን ደግሞ የኢንተርኔት ዘመን ነው። እስካሁኑ ድረስ ለመጣው ግሎባል ናውሌጅ ሳይንሱን ማመስገን እንፈልጋለን። ስለዚህ አሁንም ይቀጥላል ማለት ነው እድገቱ። ስለዚህ ፕሬዘንት ፐርፌክት ነው ማለት ነው። ሃቭ ኢቮልቭድ ይሆናል ማለት ነው። ሃቭ ኢቮልቭድ። እንግዲህ በፓራግራፍ መልኩ ያሉ ጥያቄዎችን ለመስራት ከመጀመሪያው ሀሳቡን እየተረዳችሁ መሄድ አለባችሁ፣ ኦርደሩን እየጠበቃችሁ ማለት ነው። ከዛ ብዙም አይከብድም። እስቲ እስካሁን ላይክ ያላረጋችሁ ልጆች ይህንን ቪዲዮ ላይክ ማድረግ እንዳትረሱ፣ ቻናላችንን ደግሞ ሰብስክራይብ ማድረግ እንዳትረሱ። ሌላ የምንሰራላችሁ ቪዲዮ ደግሞ ካለ እስቲ ኮሜንት ላይ ነገሩን። ያው ፓሴጅ ምናምን በኦሮመኛ እየሰራን ነው። እስቲ ኦሮመኛ የማትችሉ ልጆች ደግሞ ካላችሁ ኮሜንት ላይ ጻፉልን፣ በአማርኛ ይሰራልን ብላችሁ። ከቻላችሁ ደግሞ በኦሮመኛ ያው አብዛኛው ሰው
አማርኛ ስለማይችል በኦሮምኛ ነው ማለት ነው የምንሰራላችሁ።